ይኸውላችሁ እዚህ ጋር ያደረኩላችሁ ዛሬ ወጣ ዜና ነው። ለልጆቻችን ስልካችንና አንዳንድ ታብሌቶች የምንሰጥ ሰዎች ልጆቹ ምን እንደሚጫወቱ ምን አይነት ጌም ምንድነው እንዴት ነው ወዴት ነው ብለን የማናይ ከሆነ በተለይ ሮብሎክስ የሚባለው ጌም ምን አይነት አደገኛ እንደሆነ ይሄው ዛሬ ዜና ላይ እዚህ ጋር የምታዩት ቪዲዮ የሚያሳየው ሁለት ታማቾች ኪድናፕ ተደርገው ይሄ ሮብሎክስ በሚባለው ጌም መሰረት የሆነ ሰው ኮንታክት አድርጓቸው ውጭ ነው። ሙሉን ዜናውን ከፈለጋችሁ ገብታችሁ እዩት። ልጆቻችንን ይሄ ታብሌትና ስልክ ሰተን በቃ ዝም ብለውልናል እነሱ እየተጫወቱ ነው ብለን ዝም ምንል ከሆነ በጣም ከባድ ነው። በተለይ ይሄ ሮብሎክስ የሚሉትን ጌም ከስልካቸው ላይ ማጥፋት አለባችሁ። የሚያዩትን ነገር በጣም በቅርብ ርቀት በደንብ አድርገን መከታተል መቻል አለብን። ይሄ ጌም የሚሏቸው አንዳንድ በጣም መጥፎ ጌሞች አሉ። ስለዚህ ስልኮቻችንን ታብሌቱን በደንብ መርምሩ። ልጆቹ የሚያዩትን ነገር በደንብ ተመልከቱ። በጣም አደገኛ ነው፣ በጣም አደገኛ ነው። በተለይ ሮብሎክስ የሚባለውን ነገር በቃ ፕሊዝ፣ በጣም ብዙ ልጆች በጣም አደጋ ላይ እየወደቁብን ስለሆነ ይሄ ዛሬ ወጣ ዜና ነው። ገብታችሁ ከፈለጋችሁ ሙሉ ዜናውን ማየት ትችላላችሁ። በቃ በጣም እንጠቅቅ ለማለት ፈልጌ ነው። መልካም ቀን። እንግዲህ ልጅቷ ያለችውን ሰምተናት መተናል ማለት ነው። ምክንያቱም ከመግቢያው ላይ ልጅቷ እንዳለችው ምንድነው ያለችው? ልጆቻችሁን ጌም እንዲጫወቱ ስልክ የምትሰጡ ወላጆች ወይም ደግሞ ወላጆቻችሁ እናንተ ቁጭ ብላችሁ ልጃችን ዝም ብሏል ወይም ደግሞ ምንም እያለ አይደለም እያወራም አይደለም እየረበሸንም አይደለም ብላችሁ ልጆቻችሁን ያላግባብ ዝም የምትሉ ሰዎች ምን እንደሚያይ ምን እንደሚከታተል ምን እንደሚል ማየት የማትችሉ እናቶች ብላ ነው እንግዲህ አዲስ የወጣው መረጃ ማለት ነው። ምክንያቱም አንዳንድ እናቶች ልጆቻቸው በሚረብሹ ሰዓት ወይም ደግሞ ልጆቻቸው ያልሆነ ነገር በሚያደርጉ ሰዓት ስልክ ይሰጧቸዋል። ስልክ ይሰጡና ምን እንደሚመለከቱ ምን እንደሚያዩ ምን እንደሚሆን ምናምን በቃ አይመለከቱም ማለት ነው። እና ለዚህ ደግሞ ምንድነው መፍትሄው? ልጆቻችን ላይ ትኩረት ማድረግ። ምክንያቱም አንዳንድ ጊዜ አንዳንድ ወላጆች አሉ በተለይ በአረቡ ሀገር ልጆቻቸውን ትሪት አያደርጉም። በተለይ ሰራተኛ ከሌለ ልጆቻቸው ምን እያዩ እንደሆነ ምን እየተመለከቱ እንደሆነ ምን እንደሚሰሩ አያውቁም። እንዳንድ ወላድ ግን እንዳንድ እናት እንዳንድ ልጅ እንዳለው እናትነት ግን መውለዱ ምንድነው ላይ ነው ትርፉ? ማየት፣ ትሪት ማድረግ፣ ልጃችን ላይ የሆነ ትኩረት ማድረግ፣ ልጃችን ስነ ስርዓት እንዲይዝ ማየት ያለበትን እንዲያይ። በተለይ አዲስ የመጣ ጌም ላይ ቲክቶክ ላይ የመጣ ጌም ላይ ባናቀርባቸዋል ባንጭንላቸው ስልኮቻችን ላይ ለማለት እወዳለሁ። ከዚህ በፊት ካስታወሳችሁ እንግዲህ የሆነች አርቲስት ልጅ አሜሪካን አሜሪካን የምትኖር እናት እና ልጇ በዚህ ጌም ነው የሞተባት። በአሁኑ ልጅቷ በምትለው ጌም ነው የሞተባት። አሁኑ ወደ ጴንጤነት ምናምን ተቀይራለች አርቲስቷ ማለት ነው። እና ከዛ በዚህ ምክንያት በጣም ሀዘን ውስጥ ነው ያለችው። በጣም ተረብሻለች። በጣም በቃ ከአንገት በላይ ጌታ ጌታ የለም ከአንገት በላይ ጌታ ጌታ ነው እያለችው ያለችው። እና ከዛ መካከል ምንድነው ያደረገችው? ልጇ በጌሙ ውስጥ ሞቶባት በቃ ስሜታዊ ውስጥ ስለሆነች ባልየው ደግሞ ይቺ ሜላት የምትባለውን ወሸመ ማለት ነው። ሜላት ምንድነው ያለቻት? ልጅሽን እንኳን ትሪት ማድረግ አልቻልሽም፣ መጀመሪያ ልጅሽን በምን እንደሞተ እወቂ ብላ ነው የወጋቻት። አይ እንደዚህ አይነት ንግግር የሚናገሩ ሰዎች የሆነ ድክመትን እያዩ ቁስልን እያዩ የሚወጉ ሰዎች ባሏን ቀምታ ከዛ በላይ ደግሞ ሀዘኗን መንካት ማለት ማጂ ምን አይነት አመለካከት እንዳለ ስለዚህ ስተት እግዚአብሔር ነው ልጅን የሚጠብቀው ኦፍኮርስ። ግን ደግሞ አሁን የመጣ ቴክኖሎጂ ለልጅ እየሰጠን አሁን የመጣ ቴክኖሎጂ ልጃችን ላይ የሚፈጥረው ተጽዕኖ አለ። እንደኛ በድሮ እኛ በተወለድንበት ዘመን አይደለም አሁን ላይ ልጆች እያደጉ ያሉት። እኛ በተወለድንበት ዘመን ጠፍር እየታሰረልን በቃ የኛ ጊዜ እኛም አሁን ያ ጊዜ ብለን ማውራት ጀምረናል። ከእድሜያችን አንፃር አቤት ያ ጊዜ ብለን ማውራት ጀምረናል። የምሬን ነው የምነግራችሁና ለልጆቻችን ትሪት ብናደርግ ከአንዳንድ ልክ እንደ ሜላት አይነት ሰዎች ጋር እንዳንገባ ከሀዘናችን ላይ ከብሶታችን ላይ ከችግራችን ላይ እንዳንወጋ ልጆቻችንን ትሪት እናድርግ። ያ ነገር እኔ እንጃ ሰው ለምንድን ነው የሚሰራው? ወላድ ሁኑ የሚለፋው የሚተገው ለማን ነው? ለልጆቹ የምንሰራው የምንለፋው የምንተገው ለልጆቻችን ነው፣ ለልጃችን ነው አይደል የምንለፋው።
ለልጃችን ብለን እንደምንኖረው ሁሉ ልጃችን ምን እንደሚያዩ ምን ላይ የሆነ እንደሆነ ማየት መልካም ነው ብዬ ነው ማስበው። እና ልጅ ያላችሁ ሰዎች ምን እንደሚያይ በቃ ኢብን ልጅ ትተን የመጣን ሰዎች ለራሱ ደውለን ምንድነው ህፃንየው ምንድነው ነገርየው ሲያወራ አይምሮ ላይ ሳይኮሎጂ መውሰድ አይምሮ ላይ ስለምንድነው የሚያወራው ስለምንድነው እየገባው ያለ መቼም በአሁኑ ሰዓት ምንም ነገር አይገባንም ማለት አንችልም ማለት በጣም ይገባናል ሰው ስለዚህ በቃ ልጆቻችን ላይ ለሚጥሉት ቃላት ለራሱ መጠንቀቅ አለብን ልክ እንደወላጅ ለማለት እወዳለሁ እና ለመናገር በአሁኑ ዘመን ላይ ልጅ ስልክ ይዞ እናት አባቱን ማያከብርበት ታላቁን ማያከብርበት ቤተሰቡን ማያከብርበት ጊዜ ላይ ደርሰናል ግን ደግሞ ያም ቢሆን ደግሞ በተቻለ መጠን ልጅቱ ልክ እንደተናገረችው መግቢያው ላይ እንደሰማችሁት ማለት ነው በተቻለ መጠን ለልጆቻችን የሆነ ሪስፔክት ቢኖረን የሆነ ነገር እንዲኖረን ራሳችን ላይ ተጽዕኖ መፍጠር አለብን ማለት ነው። ሌላው እንግዲህ በሳውዲ አረቢያ የተፈጠረውን ከባድና አስጨናቂ በጣም የሚገርም ነገር ነው የማቀርብላችሁ። አይተናት ያኔ ልጅቷን ሰምተናት እንመለስ። ሳውዲ ላይ ያላችሁ ልጆች ማለት ነው በእግዚአብሔር ስም እንዳታሳልፉ አስቸኳይ ስለሆነ ማለት ነው። 2 ኢትዮጵያዊ ታስሮ ነው ያሉት 2 ኢትዮጵያዊ አንዷ ዛሬ ነው የገባችው ትላንት ወደ ነው አንዷ የገባችው ማለት ነው። አንዷ የገባችው ይሄ የሳተናው ልጅ ነኝ ምናምን የሚለው ፎቶ ላይ የአማራ ልጅ ነኝ የትግሬ ልጅ ነኝ እኔ ነኝ ያለው ይሞክረኝ የሚለው ላይ የሰውየው ወታደር እዚህ ሀገር እንደሚበዛ ታውቃላችሁ ፖሊስ እንደሚበዛ የፖሊሶቹን ከጫማው ጀምሮ እስከ ኮፍያው ድረስ አርገው እሱም ስትሰራው በካሜራ አየቻት። ከዛ በኋላ ለአገራችን ልብስ ንቀት ነው ይናቀችን እኛም ብሎ ለ1 አመት እስራት ወደ ፖሊስ ጣቢያ ወረወሯት። አንደኛዋ ደግሞ ምግብ የሚመገቡት ምግብ ሳህኖቹን እንደዚህ ካሜራ ያነሳች ፎቶ ፖስታው ቲክቶኩ እመንጋ ነው የሚደርሰው ሴትየዋ ጋር ደረሰ። ስልካችሁ እንደተጠለፈ ታውቃላችሁ። እዚህ ሳውዲ ስልክ ላይ ሲም ላይ የምትጠቀሙ ልጆች ለእናንተ ነው እሺ። ከዛ በኋላ እቺ ልጅ ምን ትሆናለች የፎሰተችው ቪዲዮ ሴትየዋ ስኮር ስታደርግ ሴትየዋ ጋር ሄዶ ገባ። ራሱ እንዴት እቃ ትፎስቻለሽ እንዴት እቤት ውስጥ ላይ የምንመገበው ምግብ በጾም ውለን እኛ ባዶ ሆዳችን ውለን የምንመገበው ምግብ እንዴት ትፎስቻለሽ እንዴት ሰውን ታሳያለሽ እኛ ሚዲያ ላይ አንድ ቀን ወተን አንድ ምግብ ስንፎስት አይተሽ ታውቂያለሽ እንዴት ፎሰሽ ብላ አንቺ እኮ ለስራ ነው የመጣሽው ለስራ እስከመጣሽ ድረስ ስራሽ ነው መስራት አለብሽ ተብላ ማለት ነው። አረ በእግዚአብሔር ስም ተንበርክኬ ለመንኳችሁ ያለው አደራችሁን የፎሰታችሁ ልጆች የዚህ ሀገር ሲም ላይ የፎሰታችሁ ልጆች ካላችሁ ቶሎ ብላችሁ አጥፉ ቶሎ ብላችሁ እኔ ራሱ የፎሲቼው ነበር ቶሎ ብዬ እግዚአብሔርን አጠፋሁት ትላንት እንደሰማው ቶሎ ብዬ አጠፋሁት ምክንያቱም እኔም የዚህ ሀገር ሲም ነው የምጠቀመው የሳውዲ ሲም ማለት ነው። አረ እባካችሁ በእግዚአብሔር ስም ለምናችሁ የልጆች እግዚአብሔርን ተንበርክኬ ለመንኳችሁ ያለው አባካችሁ ወይኔ ጉዴ ቃታ የለኝ ደግሞ ለኔ አባካችሁ በእግዚአብሔር ስም ሁላችሁ የፎሰታችሁ ቪዲዮ ካላችሁ ቶሎ ብላችሁ አጥፉ። ልጅቷም የተናገረችውን ሰምታችኋል። ምክንያቱም አንዳንድ ከሳውዲ አረቢያ የሚመጡ ለማንኛውም ሀገር የሚሄዱ አዲስ መጪዎች ወይም አዲስ ስደተኞች የሚያደርጉት ድርጊት በጣም ከባድ ነው። በጣም በቃ ለመናገርም ለማስረዳትም ተው ለማለትም ምንም የማይከብድበት ጊዜ ላይ ነው ያለነው። በቃ የምሬን ነው የምላችሁ። አሁን እነዚህ ልጆች እንግዲህ አስቡት በዘረኝነት ተወጥረው ፋኖ እያሉ የምሬን ነው የምልሽ ፋኖ ተደወለብኝ ፋኖ እያሉ በጣም ብዙ ነገር እያሉ ምን እንደተፈጠረ እንግዲህ አስቡት። ከዚህ ቀደም የገጠመኝን ነገር ልንገራችሁ እኔ ማለት ነው። ከዚህ ገጠም አይ ቲንክ የዛሬ ዓመት ይሆናል ማለት ነው። የዛሬ 2 ዓመት ነው የዛሬ ዓመት የሆነች ልጅ እኔ ስራ ነገራችን ላይ የሀገሬ ልጆች እኔ አይመቹኝም እንዱ አልቀርብም፣ ግን እንደዚህ ይመጡብኛል። ይሄ ፌስቡኬ የማያደርገኝ ነገር የለም። እግዚአብሔር ነው የምልሽ። እኔ እንጃ ስለ ፌስቡኬ አልደርተው በጣም ፈልገዋለሁ። ዝም አለለው ደግሞ በጣም እኔ ይሄ ፌስቡኬ የሚያገናኘኝና አንዳንድ የሀገሬ ልጆች ማጅ እናደዳለሁ በቃ። እና የሆነች ልጅ እዚህ ሀገር ትመጣለች፣ የት ሳውዲ አረቢያ ትመጣና ለሀገሩ አዲስ ናት፣ ጠለብ ናት
ምናምን ነገር። እዚህ ሀገር ደግሞ አዲስ ህግ ወጥቷል። አዲሱ ህግ ደግሞ ምንድነው? ህገወጥ የሆኑ ሰዎች ስልክ ከተገኘባት ያ ሰው ጭምርት ነው የሚያዘው። የምታውቁት አውቁታላችሁ። ያ ስልክ የኔ ስልክ እሷ ላይ ከተገኘ እኔን የሚያዘው ያቺ ልጅ ብትጠፋ ወይ ደግሞ የሆነ በቃ ስልኳን ከስልካቸው ጋር ወረዲ ኮንታክት አድርገውታል እና ይነግሯታል። ይቺ ልጅ ሀገርሽ ልጅ ናት፣ የሆነ ነገር ከፈለግሽ ዳታ እንዴት እንደሚሞላ የዚህ ሀገር ዳታ እንዴት እንደሚሞላ ትነግርሻለች ምናምን ብለው አንዳንድ ጅል ዘመድ አለኝ ጅል ሰው አለኝ ዝም ብዬ አፌን የምከፍትበት እንደፈለኩ እየሄድኩኝ ኮንታክት ያደርጓታል። ወደ እኔ ኮንታክት ሲያደርጓት እቺ ልጅ በሜሴንጀር መጣችና የሀገሬ ልጅ ምናምን ስትለኝ ያው ብቻ መለስኩላት ምናምን ነገር እና ከዛ ቲክቶክ ላይ መጣችልኝ። ማርያምን ነው የምላችሁ፣ እኔ ልነግራችሁ ነው። ቲክቶክ ላይ ስትመጣልኝ ፍልስጤንና እስራኤል በዛ ሰዓት በፍልስጤንና በእስራኤል ወቅት ነው፣ በጦርነቱ ጊዜ ነው። ድል ለእስራኤል እያለች ትጨፍርላቸዋለች። አሽቃባጭ ድሃ ነው ሀብታም ይጋብዛል። የምሬን እኮ ነው። አሽቃባጭ ድሃ ሀብታም ይጋብዛል። የምሬን እኮ ነው። እኔ አየኋት ተክብዬ አየኋትና እነዚህ ሰዎች ስልኳን ኮንታክት አድርገውታል። እዚህ ሀገር ደግሞ ስለዛ ሰው መጥራት አይቻልም፣ ነውር ነው፣ ከባድ ነው፣ ሪስክ ነው እዚህ ሀገር ደግሞ። እኔ ደግሞ ቅሌታም ነኝ፣ አረባም የሆነ ነገር አይቼ በቃ እኔ ነኝ እንትን ምለው ነገር አለ። እኔ ነኝ በቃ እኔ ልድረስላችሁ ምለው ነገር አለ። አንዳንድ ጊዜ በጣም አሽቃብጣለሁ። በጣም እኔ ቅሌቴን እጠለዋለሁ አንዳንድ ጊዜ። የምሬን ነው የምላችሁ። አንቺ አልኳት በሜሴንጀር ገብቼ ኧረ እንደዚህ አይባልም፣ እዚህ ሀገር ነውር ነው። ይህ ከኢትዮጵያ ሲመጡ ህግ የሌለንም ይመስላችሁ። በቃ እዛ ሀገር ተነስተው ሲመጡ በቃ ሀገሪቱን ገና ኢትዮጵያ ልቅቅ ሲያደርጓት የሚሄዱበት ሀገር ህግ የሌለ የሆነ ህግ የሌለ ነው የሚበቃ ታስራ የተፈታሽ ጥጃ ነው የሚሆኑት ማለት ነው። አሽቃባጭ ዝናብ ጣና ዳር ይዘንባል። የምሬን ነው የምላችሁ። አሽቃባጭ ዝናብ ጣና ዳር ይዘንባል አይደለም የሚባለው? እና ልክ ስትመጣ እንደዛ እያለች ስትመጣ ውድ ያልኳት አረ እንደዚህ እኮ አይባልም እዚህ ሀገር ላይ ረፊ ማለት አንቺ ስልክሽን ኮንታክት ስላደረጉት ቲክቶክ ስትከፍች ይሄድላቸዋል እና ረፊ ስላ ሙልጭ አድርጋ እጥፍ አድርጋ አሰጣችኝ ማለት ነው። መልካም ብዬ ዝም አልኳት። ወዲያው ምንድን ነው ያደረጓት? ልጅቷን ፖሊስ አመጡባት። እመቤቴን አታምኑ፣ ፖሊስ አመጡባት። ፖሊስ ወስደው ለምንድን ነው እንደዚህ የምትያሏት? ያዟት ምናምን። ከዛ በመጨረሻ ላይ ምንድን ነው ያደረገው? መክተብ ወሰዳት። ፖሊሶቹ መክተብ ይዘዋት ሄዱ። አዲስ ናት ምንም ስላላወቀች ነው ምናምን ብለው ከዛ እንደገና እግዚአብሔር ይመስገን የመጣችበት ደላላ ነው ምንድን ነው የሚባለው የመጣችበት እንትን ይቅርታ ጠይቆላት ከዚህ በኋላ አይለመደኝም አላወኩም ብላ ተመልሰው ወደ ስራዋ መጣች። ወደ ስራዋ መጣችና ኤልሱዬ እኔ ቆንጆ እኔ ካንቱን ስላልሰማሁ በጣም ይቅርታ አድርግልኝ። ኧረ ወደዛ ሂጂ፣ እኔ አይመለከተኝም። ሁለተኛ ኤልሳ ብለሽ ስሜን እንዳትጠሪው። በቃ እኔ አንድ ሰው የሆነ ነገር ሲሆን ቀድሜ ነው የምናገረው። እንደዚህ ነው ብዬ ነው የማውቀውን ነው። መቼስ እኔ ከሰው የበለጥኩ አዋቂ ሁኜ አይደለም ወይ ከሰው የበለጥኩ ምሁር ሁኜ አይደለም። በቃ የማውቃትን ከሰዎች የተረዳኋት ነው ለማስረዳት መሞክረው። ግን ከዚህ ሀገር ሲመጡና ይሄ ዩኒፎርም ሲሰጣቸውና የኢትዮጵያን ልብስ ሲያወልቁ እንዳራዳ ወይም ደግሞ እንዳዋቂ የሚያጫውታቸው ድልብ ደነዞች አሉ። እና አሁን እነዚህ ልጆችም እንግዲህ ፋኖ ሲሉ ይዘው ጋማ አደረጓቸው። እንደምታዩት ልጅቷ እንደተናገረችው ማለት ነው። አንዲቷ ደግሞ ምግቧን እየሰወረች የተሰራውን ምግብ ይሄው እንደዚህ አድርጌ ሰራሁ እያለች ቲክቶክ ላይ ልቅቅ አደረገች። እንዴት የምንበላውን ብለው ደግሞ ሾርጣ ጋማ አደረጓቸው። አያቸው አይደለ? አንዳንድ ጊዜ አዲስ ስትመጡ ከዚህ ሀገር አዲስ ስትመጡ ሰው ሲነግራችሁ ስሙ። በቃ ሰው ሲነግራችሁ ብላችሁ ስሙ። እነዚህ ሰዎች እኮ ልክ ሊሆኑ ይችላሉ። እኛን ነው የተሳሳት ነው። እነዚህ ሰዎች ካዩት ነው የነገሩን፣ ካወቁት ነው ያስረዱን ብለው ብንረዳ ብንሰማ እና እንደ ሰው ብንሆን አይደለም። አንዳንድ ጊዜ እኔ ነኝ ራሳችንን ሳናውቅ እንዳዋቂ ከምናደርግ የምሬ ነው። እኔ እዚህ ሀገር ስመጣ ማንንም አላውቅም፣ ማንም ካጠገቤም አልነበረም። እገባለሁ ቲክቶክ ላይ የሚጠቅመኝን አዳምጣለሁ፣ እገባለሁ ቲክቶክ ላይ የሚጠቅመኝን አዳምጣለሁ። ግን እሳን ሰው ጋር የሆነውን ነገር ደግሞ ትሪት አደርጋለሁ። መቀበል ያለብኝን እቀበላለሁ፣ መቀበል የሌለብኝን ደግሞ አልቀበልም። አለቀ። ግን መቀበል የሌለባችሁን ትታችሁ መቀበል የሌለባችሁን ትቀበሉና ከዛ በኋላ ውጥንቅጥ ስትገቡ እገሌ እኮ ልክ ነው፣ እገሊት እኮ ጥሩ ነበረች፣ እገሊት እኮ ነግራን ነበር አይባልም ውዶችዬ።
ማንም በማንም ላይ መጥፎ ነገር አያስብም ሰይጣን ከሌለብን በስተቀር። የምሬንም ማንም በማንም ላይ ክፋት አያስብም። በቃ ግን ራሳችንን የምናይበት መንገድ ያንን ሰው ልክ እንደዛ እንደ ራሳችን አድርገን የምንስለው ሰዎች አለን። እኔ የዋህ ነኝ እኔ ጥሩ ነኝ ብዬ ማስብ ከሆነ ያ ሁሉ ሰው ጥሩ ነው ብዬ ነው ማስበው እኔ በራሴ ግን ደግሞ ይህ እኔ ራሴን እገሌ እንደዚህ ይልብኛል እገሌ ያስብብኛል ብዬ ማስብ ከሆነ ደግሞ ተጎጂቱ እኔ ነኝ። ስለዚህ ምን ልላችሁ ፈልጌ ነው አዲስ የምትመጡ ሰዎች በስደት የምትመጡ ሰዎች የኖሩ ሰዎች ሲነግሯችሁ ስለ ሀገሩ ህግና ደንብ እኛ ከዛ መተን ሲጀምር ፖለቲካ የምንጫወተው ገና ሰርቲፊኬት እንኳን እንደና ሰርቲፊኬት ሳይኖረን ማን አባታችን ነንና ነው እኛ የምንሰራውንና እንትን የምንለውን የማናቅ በጣም ድልብ ደነዞች አለንና እባካችሁ በተቻላችሁ መጠን በምታውቁት በተቻላችሁ በገባችሁ መጠን ራሳችሁን ጠብቃችሁ ለመስራት ሞክሩ። የመጣችሁ ስደተኞች የመጣንበትን ችጋራችንን እናስተውል። የምሬ ነው እናስተውል። ዝም ብለን ደርሰን ዝም ብለን አዋቂ አንሽተት ገና ኪሳችን ዝም እየወረረው በስናፕቻትና በእንትን ይችን ጥቋቁር ነገር እያጠፋ ሰው አንምሰል ጋይስ። ችግራችንን እናላቀቅ ለመጀመሪያ ለማለት ነው። ምክሬን ከወደዳችሁት ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ ስለነበረን ቆይ